ጤና ይስጥልኝ እንዴት አላችሁ? ሰላም ጎሳዬ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃለሁ። እስከ ፕሮግራሙ ፍጻሜ አብራችሁኝ ስለምትቆዩ ስለምትሰጡኝ ውድ ጊዜ ሁሉ እጅግ አድርጌ አመሰግናለሁ። በሊግ ጨዋታዎች እንግዲህ የሳምንቱ መጨረሻ ላይ ይጠበቃሉ በአምስቱም ታላላቅ ሊጎች። ከዛ በላይ ግን በስፔን ላሊጋ ትልቅ ጨዋታ አለ። በላሊጋው ብቻ ሳይሆን በመላው የእግር ኳስ ወዳጆች ዘንድ የሚጠበቅ የኤል ክላሲኮ ጨዋታ ነው። በሳንቲያጎ በርናቢው ነው የሚደረገው ይሄ ጨዋታ እሁድ ዕለት የላሊጋ ትልቁ መርሃ ግብር ነው። በእግር ኳስ በጣም ተናፋቂውና ደግሞ ለማየት የሚያጓጓው ትልቁ ጨዋታ በሀያላኑ መካከል የሚደረግ ግጥሚያ ሪያል ማድሪድ ከባርሰሎና የሚያደርጉት በጣም በብዙ ይጠበቃል። በተለይ ካለፉት የኤል ክላሲኮ የባርሰሎና የበላይነት በኋላ ደግሞ በዚህ የውድድር ዘመን በአሰልጣኝ ሻቪ አሎንሶ ስር ሪያል ማድሪድ አጀማመሩ በጣም ድንቅ ነው። ከ9 ጨዋታዎች 8ቱን አሸንፏል። በእርግጥ በአትሌቲ የደረሰበት ሽንፈት ትንሽ አሰቃቂ ነበረ፣ ግን ከዛ ባለፈ ግን በጣም ጥሩ አጀማመር ነው ያደረገው እና እነዛን ጊዜያት በባርሰሎና በተረታበት በድካሙ ከተገለጠበት በጣም የተለየ የውድድር ዘመን የጀመረውና በዚህ ምክንያት ተጠባቂ ያደርገዋል። በባርሰሎና በኩል ደግሞ እንደዚሁ የበላይነቱ በጣም የተለየ ነው። የሚደንቁ ተጫዋቾች እንደ ላሚን ያማል ያለ ተጫዋች የያዘ ነው ይሄ ባርሰሎና። ባለድንቅ ተሰጥኦዎች ወጣቶች ያሉትም ቡድን እንደሆነ ይታወቃልና በሃንሲ ፍሊክ ስር ተከታታይ የኤል ክላሲኮ ድሎችን ያስመዘገበ ትልቅ ቡድን ነው ባርሰሎና። በእነዚህ ምክንያቶች ይጠበቃል። ሃንሲ ፍሊክ በቅጣት ምክንያት ቡድናቸውን አይመሩም። እንዲህ ያሉ ነገሮች በጣም በብዙ ይጠበቃሉ። ደግሞ ከዛም ባለፈ ሜዳ ላይ ከሚደረገው እንቅስቃሴ ውጪ የእነዚህ ክለቦች ሀያልነታቸውን ለማሳየት የሚሄዱበት ርቀት በጣም የተለየ ነው። ፋይናንሻሊ ያላቸው ነገር ኢኮኖሚካሊ እንዴት ናቸው የሚለውም ይሄ በእግር ኳስ ያላቸውን ከፍታ ለማሳየት የሚጠቀሙበትም አንዱ መንገድ ነውና በዛ መንገድም እየተነጻጸሩ ነው። እነዚህን መረጃዎችና ሀሳቦችን እያነሳን አብረን እንቆያለን። ኤል ክላሲኮ እንግዲህ በሳንቲያጎ በርናቢው በጣም የሚጠበቅ ትልቅ ጨዋታ ነው። ባርሰሎና አሁን ትኩረቱ ሀሳቡ ሁሉ በዚህ ጨዋታ ላይ ነው ማለት ይቻላል። የሃንሲ ፍሊክ ስብስብ እንግዲህ ከማስተካከያዎች ተደርገውበታል። በማስተካከያዎች ዝግጁም እንደሆነ እየተመለከትን ያለ ነው። አንድም ሃንሲ ፍሊክን ያጣል፣ ደግሞ ሌሎች የዋና ተጫዋቾቹ ጉዳት ላይ እንዳሉ ይታወቃልና በዚህ ምክንያት እንግዲህ አንዳንድ ለውጦች እንደሚደረጉ ይጠበቃል። እንደ አራሆ ያለ ተጫዋች ለቤርናቢው ጨዋታ የፍሊክ ቁልፍ ካርድ ይሆናል ተብሎ የሚጠበቅ ተጫዋች ነው። በስብስቡ በጣም በሚገርም ተነሳሽነት ላይ ያለም ተጫዋች እንደሆነ ይታወቃል። በዡል ኩንዴ ተተክቶ እንደሚገባም ነው የሚጠበቀው። ኤሪክ ጋርሲያ ወደ ፉልባክ ሽፍት የሚያደርግ ከሆነ ደግሞ ሴንትራል ዲፌንሱንም እንደሚያጠናክር ይጠበቃል። ካለፉት የቅርብ ጨዋታዎች በመነሳት እንግዲህ እንዲሁ አሁን ስብስቡ ባለው ጥራትና ደግሞ የቡድኑ ፎርም ጨዋታው የበለጠ እንዲጠበቅ ያደርገዋል። ባለፉት የክላሲኮ ጨዋታዎች ባርሰሎና ፍጹም የበላይነት ነበረው። በጨዋታው የራሱ አጫዋት ላይ ትኩረት በማድረግ ነፃ ሆኖ በመጫወት ጎሎችን በማስቆጠር በሪያል ማድሪድ ላይ የበላይነቱን ወስዶ ነበርና እርስ በርስ በሚያደርጉት ጨዋታ በዚህ ትልቅ ፉክክር እንግዲህ በጣም ብዙ ነገሮች ይጠበቃሉ። ደግሞ ትልቅም የእግር ኳስ ጠላትነት ያለው ነው። በስፔን ካሉ ትልልቅ ክለቦች በፋይናንስ የሚሆን ሱፐርስታሮችን በማውጣት ዋንጫዎችን ደጋግሞ በማንሳት በቻምፒየንስ ሊግ ትልቁ መድረክ በርቀት በመሄድም እነዚህ ሁለት ክለቦች ከስፔን የሚፎካከሩ ናቸውና በጣም በብዙ ምክንያት ይጠበቃል ይሄ ጨዋታ እና ተጫዋቾችም ለቡድናቸው ምን ያህል ወሳኝ እንደሆኑ ማሳየት ይፈልጋሉ። እንዲህ ባለው ጨዋታ ከምን ጊዜውም በላይ ተነሳሽነታቸው ይጨምራል። በኤል ክላሲኮ ጨዋታ በ2022-23 የውድድር ዘመን የበርናቤው 4-0 ጨዋታ እንግዲህ በዛ በማይረሳው ምሽት አራሆ 1 ጎል አስቆጥሯል። ደግሞ በመጨረሻ የሊግ ጨዋታው ከዢሮና ወይም ከሂሮና ጋር በነበረው ጨዋታ በድጋሚ ጀግና ነበር፣ ጀብደኛም ነበር ይሄ ተጫዋች እና የአሸናፊነት ጎል ማስቆጠሩ ይታወሳል። በዚህ ምክንያት ይጠበቃል። ፍራንኪ ዲዮንግ እና አንድሬስ ክሪስቲያንሰን
ተመልሷል ወደዚህ ቡድን። ራፊኒያ የሃምስትሪንግ ጉዳቱ አገርሽቷል እና በኤል ክላሲኮ ጨዋታ ብቁ ስለመሆኑ ጥርጣሬ ያለ ይሄ ተጫዋች ማርኮስ ዞርግ ይሄ ጀርመናዊ አሲስታንት ኮች ነው እንግዲህ የሃንሲ ፍሊክን ቦታ ተክቶ እንግዲህ የእሳቸው የአንድ ጨዋታ ቅጣትን ተከትሎ ቡድኑን ይመራል። ይሄ ሰው ሚዲያ ፊትም ይቆማል በዚህ ምክንያት እና ለባርሴሎና አንዴ እንደገና እንግዲህ የበርናቢው ድልን ለማምጣት በድጋሚ ለማንጸባረቅ ትኩረት ተስፋና ጫናን ይዞ ነው ወደዚህ ጨዋታ የሚመጣው ወደ ኤል ክላሲኮ የሚመጣው ማለት ነው እና ሪያል ማድሪድ ከባርሴሎና በጣም በብዙ ይጠበቃል። እንግዲህ አስቀድሜም እንዳልኩት ኤል ክላሲኮ ሜዳ ላይ ባለ ነገር ብቻ ሳይሆን ከሜዳም ውጪ ባሉ ነገሮች እንደዚሁ ፉክክሩ አለ። ደግሞ ሜዳ ላይ ባሏቸው ሱፐርስታሮችም በገንዘብም ይለካሉ፣ በዋጋቸውም ይለካሉ። የክለቡ ዋጋ በአጠቃላይ እንዲሁ ደግሞ የእያንዳንዱ የተጫዋቹ ዋጋ ምን ያህል ነው፣ ደግሞ ከሜዳ ላይም ከተጫዋቹም ከገዟቸውም በላይ ደግሞ ከአካደሚ የወጡት ተጫዋቾች ዋጋቸው ምን ያህል ነው የሚለው ይሄ ትኩረትን የሚስብ እንደሆነ ይታወቃል። ላማሲያ ነው፣ የማይነጥፍ ነው መቼም ተጫዋቾችን ሲያወጣ። ላፋብሪካ ደግሞ በሪያል ማድሪድ በኩል አለ፣ እሱንም ጭምር ያነጻጽሩታል እና ኤል ክላሲኮ በዚህ ጨዋታ የትኛው ቡድን የበለጠ ውድ ዋጋ አለው የሚለውን ለማየት ነገሩ እንግዲህ የእግር ኳስ ድል ብቻ አይደለም፣ ወይም የሜዳ ላይ ግጥሚያ ብቻ አይደለም፣ እንዲሁ የ3 ነጥቦች ንጥቂያ ብቻም አይደለም። ከዚያም በላይ የትኛው ቡድን ወይም ስብስብ የበለጠ ዋጋ አለው በሜዳ ላይ ይሁን በገበያው የሚለው በጣም በብዙ የሚያነጋግር ነው። እንግዲህ በሚሊዮነር ኮከቦች መካከል የሚደረግ ግጥሚያ ነው ማለት ይቻላል። ይሄ ጨዋታ በሳንቲያጎ በርናቤው የሚደረገው የእሁዱ ጨዋታ እንግዲህ እያንዳንዱ ውሳኔ ልዩነት መፍጠር ይችላል እና እያንዳንዱ ተጫዋችም ልዩነት ለመፍጠር ነው ወደዚህ ሜዳ የሚገባው። $1,000,000 የእግር ኳስ ሜዳ ጦርነት ነው ማለት ይቻላል። በጣም ትልቅ ፍልሚያ ነው። ኢንቨስትመንቱን በበላይነት የያዘው ማን ነው ወይም ደግሞ በመዋለ ንዋይ በልጦ የሚታየው የትኛው ነው፣ የሚልቀው የትኛው ክለብ ነው ካልን የኢኮኖሚክ ሊደሩ ሪያል ማድሪድ ነው። የስብስቡ ዋጋ $1.6 ቢሊዮን ነው። እዛ አካባቢ ነው የሚጠራው። የባርሴሎና $1.2 ቢሊዮን አካባቢ ነው። ያንን በልጦ ነው እንግዲህ ከዚህ ልቆ ነው የተገኘው ሪያል ማድሪድ ከባርሴሎና ልቆ። ይሁን እንጂ የግል ዋጋ ደግሞ ማተር ያደርጋል። ይህንን ጉዳይ ችላ የሚሉት አይደለም፣ ጉዳይ የሚሉት ነው ይልቅስ። ታዲያ ይህንን በተመለከተ ባርሴሎና በላሚን ያማል በኩል ይመራል። በግል ከሄድን ዋጋው $230 ሚሊዮን በላይ ነው። የኤምባፔና ቤሊንጋም እያንዳንዳቸው ዋጋ ደግሞ የሁለቱ $200 ሚሊዮን ነው። እንግዲህ ሁለቱን ልቆ ነው የተገኘው። አሁን ላሚን ያማል ከ$230 ሚሊዮን በላይ ነው የዚህ ተጫዋች ዋጋ። የቤሊንጋምና ኤምባፔ ደግሞ $200 የተጠጋ ነው። በሁለቱ መካከል ያለው ፍልሚያ እንግዲህ የስም ብቻ አይደለም። በእነዚህ ትልልቅ ክለቦች መሀል ያለው ነገር ኢንቨስትመንት ምን ያህል ተጽዕኖ እንዳለውና ደግሞ ኃይሉንም ያሳያሉ። እነዚህ ክለቦች በኢንቨስትመንታቸው ምክንያት ተጫዋቾችን በአጠቃላይ ከተመለከትን ግን ማጥቃትና የጎል አጠባበቅ ጥንካሬ ላይ ያሏቸው ድክመቶችና ተጋላጭነቱንም አብሮ ማንሳት ያስፈልጋል። እንግዲህ በማጥቃቱ የማድሪድ ስብስብ ምንም ጥያቄ የለውም። የኤምባፔ፣ ቪኒ ጁኒዮር እና የማስታንቶኖ ይሄ በጣም የሚደንቅ ወጣት ተጫዋች ነው። የሶስቱ ዋጋ እንግዲህ $400 ሚሊዮን በላይ ነው። የባርሴሎና ነው እንግዲህ $348 ሚሊዮን የማጥቃት አቅሙ። እንግዲህ የባርሴሎና ላሚን ያማል እና ራፊኒያ ያሉ ተጫዋቾች ይጠቀሳሉ። በግብ ጠባቂ እንግዲህ ባርሴሎና ብልጫ ይወስዷል። ዡዋን ጋርሲያ ዋጋው $30 ሚሊዮን አካባቢ ነው። ከቲቦ ኩርቷ በ5 ሚሊዮን ይልቃል ማለት ነው። እንግዲህ ይሄ ንጽጽር እነዚህ ሁለት ክለቦች ውጤታቸውን ከፍ ለማድረግ ወጣቶች ልምድና እንደዚሁ ደግሞ ፋይናንሻል ቫሊዩን ሚዛን በመጠበቅ የሚሄዱበት ርቀት በጣም የሚያስደንቅ ነው። ለፉክክሩ እንዲረዳቸው ነው ያንን የሚያደርጉት። ወጣት ተጫዋቾች ያላቸው፣ ታለንት ያላቸው ደግሞ ኤክስፒሪየንስድም የሆኑ ተጫዋቾች አሉ። ከዛም ባለፈ ደግሞ ፋይናንሻል ቫሊዩንም በደንብ ዋጋ የሚሰጡት ነገር እንደሆነ፣ ጉዳይ የሚሉት ነገር እንደሆነም መመልከትና ማንሳት ይቻላል። እና እንዳልኩት አካዳሚውም ደግሞ የሚነጻጸር ነው። ላፋብሪካ
ባርሴሎናና ደግሞ ላማሲያ በዚህ ፉክክር ውስጥ ያሉ ናቸው። በሪያል ማድሪድ በኩል እንግዲህ ለመጀመሪያው ቡድን የሚጫወቱ እንደ ናቾ፣ ዳኒ ካርቫሃል፣ ሉካስ ቫስኬዝ እና ደግሞ ጎንሳሎ ጋርሲያን ማንሳት ይቻላል። ከቀደሙት ደግሞ ኤሚሊዮ ቡትራጌኞ፣ እንዲሁ ራኡል፣ ኢከር ካሲያስ እና ደግሞ ኡጎ ሳንቼዝ በጣም በብዙ የሚጠበቁ ናቸው። ሪያል ማድሪድ እንግዲህ ከባርሴሎና ብዙ ተጫዋቾችን በማውጣት በጣም የተሻለ ነው። ላፋብሪካ ከላማሲያ በጣም የበለጠ ነው በተጫዋቾች ዴቨሎፕመንት ማለት ነው። ማርች 2025 ላይ በወጣው ቁጥር መሰረት እንግዲህ የበለጡ ተጫዋቾችን ለአውሮፓ ቶፕ 5 ሊጎች በማቅረብ ወይም ደግሞ ፕሮዲውስ በማድረግ ሪያል ማድሪድ ባለፉት 20 ዓመታት በጣም በከፍተኛ ደረጃ የተቀመጠ ነው፣ ወይም በጣም ብዙ ተጫዋቾችን ያወጣ ነው። ባለፉት 20 ዓመታት 166 የሚደርሱ ተጫዋቾችን አውጥቷል። እነዚህ ተጫዋቾች እንግዲህ ኤሊት ከመሆናቸው በፊት በላፋብሪካ ስር ያለፉ ተጫዋቾች ናቸው እና ባርሴሎና 156 አውጥቷል፣ ፔዤ ደግሞ 111። ከነዚህ ልቆ ነው እንግዲህ ሪያል ማድሪድ 166 ተጫዋቾችን ማውጣት የቻለው እና በባልዴቤባስ እንግዲህ በዛ የልምምድ ሜዳ ከዛም አካዳሚ የወጡ ተጫዋቾችን እንመለከታለን። ግን በወጣት አካዳሚ ከላማሲያና ላፋብሪካ የትኛው የበለጠ ዋጋ አለው ካልን ግን ላማሲያ ምንም ጥያቄ የለውም። በጣም ትልቅ ዋጋ ያለው ተጫዋቾችን ነው እያወጣ የሚገኘው። በሆም ግሮን ታለንት ባርሴሎና የበላይነትን ይይዛል። ላማሲያ ሚሊዮነር ኮከቦችን አበርክቷል፣ ለባርሴሎና አዋጥቷል ማለት ይቻላል። ላሚን ያማል $230 ሚሊዮን በላይ ነው እና ደግሞ ፓው ኩባርሲን ማንሳት ይቻላል $90 ሚሊዮን በላይ። ዳኒ ኦልሞ፣ አሌሃንድሮ ባልዴ እና ደግሞ ፈርሚን ሎፔዝም በተመሳሳይ እዚህ ውስጥ የሚካተቱ ናቸውና የሆም ግሮን ታለንት በጣም ትልቅ ዋጋ ያላቸውን ተጫዋቾች ግን የሚመራው ላፋብሪካ ሳይሆን ላማሲያ ነው ማለት ነው። በሃይ ቫሊዩ ያንግ ታለንት ባርሴሎና በጣም የበላይ ነው። አሁን ላይ ብቻ ሳይሆን በቀደሙትም ጊዜያት እንደዚህ ተጫዋቾችን በማውጣት ይታወቃል። ከቀደሙት እንደ ሊዮኔል ሜሲ፣ ጄራርድ ፒኬ፣ ሰርጂዮ ቡስኬት፣ አንድሬስ ኢኔስታ፣ ካርለስ ፒዮል፣ ቪክተር ቫልዴስ፣ ቻቪ፣ ፔድሮ፣ ፋብሪያስ፣ ጆርዲ አልባ እና ሌሎችም የመሳሰሉ ተጫዋቾችን መጥቀስ ይቻላል ከቀደሙትና ባርሴሎና በጣም ብዙ ተጫዋቾችን ከላማሲያ በማውጣት ይታወቃል። ከፍተኛ ዋጋ ያላቸው ያንግ ታለንት በማውጣት ማለት ነው እና በዚህ ሁኔታ ያው ባርሴሎና በጣም የተሻለው ቡድን ሆኗል። ባለፉት 20 ዓመታት ለሊጎች በጣም ብዙ ተጫዋቾችን ያበረከተው ሪያል ማድሪድ ይሁን እንጂ በ166 ከፔዤ እና ባርሴሎና ልቆ 111 እና 156 ነው እነሱ ያወጡት። ግን ደግሞ አሁን ላይ ባለው በእነዚህ ሁለቱ ፉክክር ውስጥ ባለ ሁኔታ ከላማሲያ የወጡ ተጫዋቾች በዋጋ የትኞቹ ይበልጣሉ ካልን ባርሴሎና ያሉትም ነው። ደግሞ በታለንትም በጣም የተሻለ ታለንት ያለው እዛ እንደሆነ ግልጽ ነው። እንግዲህ ይሄ የኤል ክላሲኮ ጨዋታ የሚወስኑ ተጫዋቾች አሉ። በጨዋታዎች መቼም ወሳኝ የሚባሉ ተጫዋቾች አሉና በጣም የሚጠበቁ አሉ። በዚህ ጨዋታ ዋጋቸው የገዘፈው ተጫዋቾች ላሚን ያማል፣ ኤምባፔ፣ ቤሊንጋም፣ ቪኒ ጁኒዮር፣ ፔድሪ፣ ቫልቬርዴ፣ ራፊኒያ፣ ሮድሪጎ፣ ኩባርሲና ቹዋሜኒን ማንሳት ይቻላል። እነኚህ ተጫዋቾች እንግዲህ ብዙ ሚሊዮን ዶላር ብቻ አይደለም የሚወክሉት፣ ተሰጥኦና ደግሞ ትልቅ ተጽዕኖና ኃይል ያላቸው ናቸው በሜዳ ላይ ጨዋታ እና የክለቡ የተጫዋቾች ዋጋ ምንም ያህል ትልቅ ቢሆን ከበድ ያለ ጫና ባለበት ጨዋታ ግን ከዚህም በላይ ታክቲክ፣ ለጨዋታ የሚሰጠው ትኩረትና ደግሞ ለጨዋታው የሚኖራቸው የአእምሮ ዝግጁነት በጣም ወሳኝ ናቸው። እነዚህ ሶስት ነገሮች ሪያል ማድሪድ እና ባርሴሎና እንግዲህ በዚህ ሲዝን ለመጀመሪያ ጊዜ ይገናኛሉ። ባለፈው የመጨረሻ 4 ግንኙነታቸው የባርሴሎና የበላይነት የታየበት ነበር። ኮፓ ዴል ሬ፣ ሱፐር ኮፓ ደ ኤስፓኛ እና ደግሞ የላሊጋ ጨዋታዎች ላይ የባርሴሎና የበላይነት የታየበት ነበረ። በእነዚህ በሁሉም ውድድሮች በላሊጋው በኮፓ ዴል ሬ ይሁን በሱፐር ኮፓ ደ ኤስፓኛ እና ደግሞ
በሌሎችም ውድድሮች ማለት ይቻላል በጣም በብዙ የባርሴሎናን የበላይነት የተመለከትንበት ነበር። በዚህ ሲዝን ግን ገና በጊዜ የተለየ ነገር በሻቪ አሎንሶ ስር በሪያል ማድሪድ የለውጥ ምልክቶች ታይተዋል ማለት ይቻላል። ማድሪድ ከመጀመሪያ 9 ጨዋታዎች 8ቱን አሸንፏል። በላሊጋ ባርሴሎና በ2 ነጥቦች ተበልጧል በሪያል ማድሪድ። እንግዲህ ሪያል ማድሪድ 24 ነጥቦች አሉት፣ አንደኛ ደረጃ ላይ ተቀምጧል። ባርሴሎና 22 ነጥቦች አሉት፣ ሁለተኛ ደረጃ ላይ ተቀምጧል። የአንድ ሙሉ ጨዋታ እንኳን ነጥብ አይደለም በመሀላቸው ያለው የ2 ነጥቦች ልዩነት ብቻ ነውና ለባርሴሎና በዚህ ጨዋታ ይሄንን ማሸነፍ የደረጃ ሰንጠረዡን በመሪነት እንዲይዝ ያደርገዋል። ለሪያል ማድሪድ ደግሞ ተጨማሪ 3 ነጥቦችን አክሎ በ27 ነጥቦች ላሊጋውን መምራቱን ይቀጥላል ማለት ነውና ፉክክሩ የበለጠ ደማቅ እንዲሆንም ያደርገዋል። ሻቪ አሎንሶ እንግዲህ በአሰልጣኝነት በመጀመሪያ የክላሲኮ ጨዋታው የሆነ አንድ ነገር ለማስቀመጥ ነው ወደ ሜዳ የሚገባው። ሃንሲ ፍሊክ ደግሞ በፔፕ ጓርዲዮላ ከተያዘው ክብረ ወሰን ጋር ለመተካከል ነውና ሁለቱም በአላማ ነው የሚገቡት፣ እንደ ቡድንም በአሰልጣኝ እንደ ግልም። ደግሞ ቅድም እንደጠቀስኩት ተጫዋቾች በትልልቅ ጨዋታዎች ራሳቸውን ማሳየት ይፈልጋሉና በእነዚህ ምክንያቶች እንደ ቡድንም እንደ ግልም ደግሞ እንደ አሰልጣኞችም የተለየ ነገር የሚጠብቁበት ነው። እንግዲህ ካለፉት 8 የሪያል ማድሪድ የመጨረሻ አሰልጣኞች 7ቱ በላሊጋ ከባርሴሎና ጋር የመጀመሪያ ግጥሚያቸው ተሸንፈዋል። ዚነዲን ዚዳን ብቻ ነው ድል የቀናው፣ ያንን ማድረግ የቻለው 2-1 ያሸነፈበት ጨዋታ። እንግዲህ የፔፕ የክላሲኮ ሪከርድ ወይም ክብረ ወሰን በፍሊክ እንዴት ይታያል ካልን እንግዲህ ሃንሲ ፍሊክ በክላሲኮ ጨዋታ ሽንፈት አያውቅም ወይም ደግሞ ከድል ያነሰ ቀምሶ አያውቅም የባርሴሎና አሰልጣኝ ከሆነበት ጊዜ ጀምሮ። በሁለቱም ክለቦች እንግዲህ ከአንድ አሰልጣኝ ውጪ የመጀመሪያ 5 የክላሲኮ ጨዋታዎችን ያሸነፈ አንድም አሰልጣኝ የለም በሁሉም ውድድሮች እና ያ የተቻለው ለፔፕ ጓርዲዮላ ብቻ ነው። በ2008 እስከ 2010 በነበረው መሀል ማለት ነው፣ በእነዚህ የውድድር ዘመናት መሀል ነው ያንን ማድረግ የቻለው። አሁን ሃንሲ ፍሊክ እንግዲህ ይህንን ብርቅዬ ስኬት የማየት እድል አለው። ይህንን የኤል ክላሲኮ ጨዋታ የሚያሸንፍ ከሆነ በእርግጥ ተች ላይ ሆኖ አይመራውም፣ ግን ያው የባርሴሎና አሰልጣኝ ሆኖ ያንን በማድረግ የፔፕ ጓርዲዮላን ክብረ ወሰን ወይም ሪከርድ ይተካከላል ማለት ነው እና በዚህ ምክንያት እነዚህ 2 አሰልጣኞች ይጠብቁታል። ደግሞ በቡድኑ በየጨዋታው አሁን በዚህ የውድድር ዘመን በተለይ እየተመለከትናቸው ያሉ በጣም ድንቅ ተጫዋቾች አሉ። ከነዛ መካከል ከማንቸስተር ዩናይትድ በውሰት ወደ ባርሴሎና ያመራው ማርከስ ራሽፈርድ በጣም የሚደንቅ ፎርም ላይ ነው ያለው። የማርከስ ራሽፈርድ የመጀመሪያ ክላሲኮ ጨዋታ ይሆናል እና ታሪክ የመስራትም ህልም እንዳለው በጣም ግልጽ ነው። ራሽፈርድ በባርሴሎና የመጀመሪያ ሲዝኑ ላይ ነው የሚገኘው። በእግር ኳስ በትልቁ ጨዋታ መሳተፍ ደግሞ የሚሰጠው ደስታ ጥያቄ ውስጥ የሚገባ አይደለም። ያንን መረዳት ይቻላል። በ12 ጨዋታዎች በሁሉም ውድድሮች ማለት ነው 5 ጎሎች እና 6 አሲስት ላይ ደርሷል። በጣም በግሩም ፎርም ላይ ያለ ተጫዋች ነው ማርከስ ራሽፈርድ። አሁን እንግዲህ ለእርሱና ሃንሲ ፍሊክ ፕሮጀክት ትክክለኛው ፈተና መጥቷል ማለት ይቻላል ለአሰልጣኙ እና በአሰልጣኙ ስር ደግሞ ለማርከስ ራሽፈርድ ይሄ በጣም ትልቅ ቴስት ነው ማለት ይቻላል። ከሪያል ማድሪድ ጋር የሚያደርጉት ጨዋታ በሪያል ማድሪድ በኩል ያው ቪኒ ጁኒየር ሁሌም እንደተጠበቀ ነው። ቪኒ ጁኒየር በዚህ የውድድር ዘመን እንግዲህ በላሊጋ ከየትኛውም ተጫዋች በላይ በተጋጣሚ ሳጥን ውስጥ በጣም ብዙ ኳስ የነካው ተጫዋች ነው። ይሄ ብራዚላዊ በጣም በድንቅ ብቃቱ ላይ ሲገኝ ምን ማድረግ እንደሚችል ግልጽ ነው። ደግሞ ከኤምባፔ መምጣት በኋላ ብዙ ሲባል ነበር እነዚህ ተጫዋቾች በሜዳ ላይ አብሮ ስለማሰለፍ የአሰልጣኙ ትልቅ ፈተና እንደሚሆን እና ያንን የባሎንዶር ሽልማት ከማጣት በኋላ የበለጠ ይነሳሳል የሚለው ግምት ነበረ። በዚህኛው የባሎንዶር ሽልማት ያኔ ሮድሪ በወሰደው ሽልማት ላይ ብዙ ማድሪዳውያን ቅሬታ ነበራቸው። ከዛ በኋላ ግን የሚቀጥለውን ለማሸነፍ በጣም በብዙ ጥረት ይገለጣል ተብሎ ተጠብቆ ነበር። አሁንም ኦስማን ዴምቤሌ ባሸነፈው ውድድር ላይ ብዙም
እንዳልነበረ ተመልክተናልና ቪኒ ጁኒዮር ግን ያው በጣም በድንቅ ብቃቱ ላይ ሲገኝ ምን ማድረግ እንደሚችል የዚህ የውድድር ዘመን አጀማመሩ በራሱ ብዙ የሚነግረን ነው። በዚህ የውድድር ዘመን በላሊጋ ከየትኛውም ተጫዋች በላይ በተጋጣሚ ሳጥን ውስጥ ብዙ ኳስ የነካ ተጫዋች ነው። 79 ኳሶችን ነው የነካው። በዚህ ቁጥር እንግዲህ እሱን የሚከተሉት ሁለቱ ተፎካካሪዎቹ በዚህ ሜትሪክስ ማለት ነው በእሁዱም ጨዋታ አሉ። ኤምባፔ ኪሊያን ኤምባፔ የማድሪድ ተጫዋች የቡድን አጋሩ፣ እንዲሁ ደግሞ በተቃራኒ የሚገጥመው የባርሴሎናው ራሽፈርድ፣ እነዚህ ሁለቱ እሱን ይከተላሉ። ኤምባፔ 74 ኳሶችን ነው የነካው በተጋጣሚ ሳጥን ውስጥ። ራሽፈርድ ደግሞ 56 ኳሶችን ነው የነካው። ከነሱ በበላይነት ግን የተቀመጠው ቪኒ ጁኒዮር ነው። 79 ኳሶችን ነክቷልና በተጋጣሚ ሳጥን ውስጥ በተደጋጋሚ የምንመለከተውም ተጫዋች እንደሆነ ይታወቃልና አሁንም በዚህ ጨዋታ ከሚጠበቁት መካከል አንዱ ነው። ለቪኒ እንግዲህ የክላሲኮ ጨዋታን ብቻ ከወሰድን በአራቱ ተከታታይ ጨዋታዎች ጎል አላስቆጠረም። አሁን እንግዲህ ወደ ቀደመ ፎርሙ ለመመለስ በክላሲኮ ጨዋታ ጎል ለማስቆጠር እንደሚገባ ጥረት እንደሚያደርግ እንደሚተጋም ነው የሚጠበቀው። እንዲህ ያሉ ተጫዋቾች ክለባቸው ወይም ቡድናቸው እንዲያሸንፍ በዚህ ትልቅ ጨዋታ መገለጥ፣ ራሳቸውን ማሳየት፣ የጨዋታው ጀግና መሆን፣ በጀብድ መፈጸም፣ ጀብደኛ መሆን ይፈልጋሉና እንዲህ አይነት ፍላጎት ካላቸው ተጫዋቾች አንዱ እንደሚሆን ይጠበቃል። ግን በአራቱ ድል አልቀናውም ነበር። በአራቱ ቪኒ ጁኒዮር ብቻ ሳይሆን ሪያል ማድሪድ በአጠቃላይ ጥሩ አልነበረም ማለት ይቻላል። በባርሴሎና ፍጹም የበላይነት ተወስዶበት ነበር ያጠናቀቀውና በዚህ የውድድር ዘመን ግን የሪያል ማድሪድ አጀማመሩን በጣም ድንቅ ስለሆነ በብዙ እንዲጠበቅ ያደርገዋል። ይህንን ጨዋታ እንግዲህ ማጥቃት የመከላከል ፎርም ሊሆን ይችላል። ለሪያል ማድሪድ ደግሞ በጣም ዋና ነገር ነው ማለት ይቻላል። የተከላካይ ተጫዋቾቹ ነገር አጠራጣሪ ስለሆነ ዴቪድ አላባና አንቶኒዮ ሩዲገር አጠራጣሪ ናቸው። ሌሎችም የቲኤኤም ጉዳይ እንደዚሁ አለ። የሌሎችም ተከላካዮች ጉዳይ አጠራጣሪ እንደሆነ ነው እየተመለከትን ያለ ነውና ማጥቃቱ ላይ የበለጠ መበርታት አለበት። ጎል ቢቆጠርበት እንኳን የበለጡ ጎሎችን አስቆጥሮ ለማሸነፍ ማለት ነው። እንግዲህ የባርሴሎና ዋናው ተጠባቂ ላሚን ያማል ነው። ስለ ራሽፈርድ ወቅታዊ ፎርም አነሳን እንጂ በዛ በኩል የላሚን ያማል ነገር በጣም በብዙ ደግሞ ሰሞኑን እየተነሳበት ያለው ነገር ያው ከሜዳም ውጪ ባለው ነገር ነው። ባለፉት የባርሴሎናና ሪያል ማድሪድ 4 ግንኙነቶች 3 ጎሎችን ነው ያስቆጠረው። በድንቅ ብቃቱ ላይ የተገኘ ወጣት ተጫዋች ነው። የዚህ ተጫዋች የሚያስደንቀው ነገር በትልልቅ ጌሞች እንኳን ያለው በራስ መተማመን፣ ከጫና ነፃ ሆኖ የሚያደርጋቸው ነገሮች ከእድሜው በላይ እያደረገ እንዳለ ነው የተመለከት ነው። በቴክኒክ በጣም የላቀ ነው። አእምሯዊ ዝግጁነቱ በጣም የሚደንቅ ነው። በራስ መተማመኑ የበለጠ ከፍ ያለ እንደሆነ ጫና ባለባቸው ትልልቅ ጨዋታዎች በብዙ አጋጣሚዎች የተገለጠበት ነው እና በ4 ግንኙነቶች በባርሴሎናና ሪያል ማድሪድ መካከል 3 ጎሎችን ያስቆጠረ ነው። በእርግጥ ከሜዳ ውጪ ያለ ህይወቱ የበለጠ እያነጋገረ ቢሆንም በሜዳ ላይ ደግሞ ከኳስ ጋር ተጋጣሚን እንዴት ረፍት እንደሚነሳ፣ ተከላካዮችን እንዴት እንደሚያተራምስ በጣም ግልጽ ነው። በሁሉም ጨዋታዎች ማለት በሚቻል መልኩ በብዙ ተመልክተነዋል። ላሚን ያማል በጣም አስደናቂ ወጣት ነው። ግን እንዲህ ያሉ ወጣቶች ከሜዳው ውጪ ባላቸው ላይፍ ስታይል ወደ ኋላ እንዳይቀሩ ስጋቶች አሉ አይደለ? እንደውም ከጉዳት ጋር ከህመም ጋር የተያዙ ብዙ ነገሮች እየተነሱበት ነበር። ባርሴሎና ይህን ተጫዋች ያጣበት ጨዋታዎች ነበሩና እንዲህ ብዙ ተስፋ የተጣለበት ለደጋፊው ብቻ ሳይሆን በአጠቃላይ ለእግር ኳስ ተመልካች በጣም የሚያስፈልግ በብዙ እግር ኳስን ለሚወዱ መዝናናትን ለሚመርጡ ለማየት የሚጓጉት አይነት ተጫዋች ከሜዳ ላይ ባለ ከሜዳ ውጪ ባለ ህይወቱ ባጭር እንዳይቀር በብዙ ያስፈራልና ለዛም ነው አሁን በላሚን ያማል ዙሪያ በጣም ብዙ ነገሮች እየተነሱ ያሉት። ግን ደግሞ ሜዳ ላይ ባለው ነገር ቢያተኩርና ቢቀጥል ለተመልካቹም ለሱም በጣም ጥሩ እንደሆነ ግልጽ ነው። ለማንኛውም በዚህ ጨዋታ ከሚጠበቁ በጣም በብዙ ከተጠባቂ ተጫዋቾች መካከል ወጣቱ ላሚን ያማል በጣም
በብዙ ይጠበቃል። 262ኛው የክላሲኮ ጨዋታ እንግዲህ በሪያል ማድሪድ እና ባርሰሎና መሀል ሲደረግ ሌሎችም የሚጠበቁ ተጫዋቾች አሉ። በሪያል ማድሪድ አርዳ ጉለር ምን እያደረገ እንዳለ እየተመለከታችሁ ነው። በሻቪ አሎንሶ ስር የማይጠረጠረው የ20 ዓመቱ የአጥቂ ተጫዋች አርዳ ጉለሽ ይሉታል ተርኪሽ አርዳ ጉለር ወይም በዚህ የውድድር ዘመን በ9ኙም የላሊጋ ጨዋታዎች ተጫውቷል። ይሄ ተጫዋች እና 3 ጎሎች እና 4 አሲስቶችም አሉት። በግል ብቻ ሳይሆን ደግሞ ከኪሊያን ኤምባፔ ጋር ያለው የቡድን ስራ በጣም ግሩም እንደሆነ እየተመለከትን ያለ ነው። በላሊጋ ጨዋታዎች በስፔን ካለ የትኛውም ተጫዋች በላይ 23 ቁልፍ ማቀበሎችንም ተጫውቷል። ይሄ ኪፓስ የሚሏቸው አሉ አይደል? እነሱ በዛ ሜትሪክስም ይለኳቸዋል እና በስፔን ካለ የትኛውም ተጫዋች ይሄ የ20 ዓመት ወጣት 23 ቁልፍ ማቀበሎች ያሉት ነው እና ከኪሊያን ኤምባፔ ጋር ያለው የቡድን ስራም አሰልጣኙንም የቡድኑም ሌሎች አጋሮቹንም በጣም እያስደሰተ ያለ ነገር እንደሆነ ተመልክተናል። ሌላኛው ተጫዋች ፍራንኮ ማስታንቱኦኖ ነው። ይሄንን ተጫዋች የእሱ ደግሞ ቴክኒካል ብቃት በጣም የተለየ ነው። በቃ ኳሲዝ ከተጋጣሚ ላይ የሚያደርገውን ነገር ስትመለከቱ በምን ፍጥነት ሳጥን ውስጥ እንደሚገባ ከግብ ጠባቂ ጋር ከተከላካይ እንደሚገናኝ ስታዩት የወደፊቱ በጣም ምርጡ ተጫዋች እንደሆነ መናገር ይቻላል። ይህንን ተጫዋች እንግዲህ ማድሪድ ከማስፈረሙ በፊት በክረምቱ እንግዲህ ስሙ ከባርሰሎና ጋር ተያይዞ ነበረ እና በጣም በብዙ የሚጠበቅ ተጫዋች ነው። የመጀመሪያ የክላሲኮ ጨዋታውን ያደርጋል። እንግዲህ የ18 ዓመቱ አርጀንቲናዊ በዚህ ትልቅ ጨዋታ በጣም ይጠበቋል። በቋሚነት ባይጀምር ከተጠባባቂ ወንበር ተነስቶ ለተአምር ይጠበቃል። ይሄ ተጫዋች ባለው ድንቅ ብቃት ማለት ነው። በቀደሙት የክላሲኮ ጨዋታዎች እንግዲህ ተቀያሪዎች ጨዋታዎችን ወስነዋል። ያንን ተመልክተናል እና ምናልባትም ማስታንቱኦኖ እንደነዛ ተጫዋቾች የሆነው የሚለው የብዙዎች ግምት ነው። በቋሚነት ባይሆን እንኳን ግን ከተጠባባቂ ወንበር ተነስቶ ተአምር እንደሚሰራ ነው የሚጠበቀው። በእርግጥ ገና 18 ዓመቱ ነው ይሄ ተጫዋች እና በዚህ ትልቅ ጨዋታ እሱም በቋሚነት አሰልፎ በጫና ውስጥ ከሱ ስኬትን መጠበቅ ብዙ ላያስኬድ ይችላል። ግን ደግሞ ከተጠባባቂ ወንበር አስነስቶ ከለውጥ ፈጣሪዎች ወይም ከወሳኝ ተጫዋቾች መካከል አንዱ እንዲሆን ማድረግ ግን ሻቢ አሎንሶ የሚችለው ነገር ይመስላል እና በጣም በተለያዩ ምክንያቶች በሳንቲያጎ ቤርናቢው የሚደረገው ይሄ ጨዋታ በብዙ ይጠበቃል። በብዙ ምክንያቶች ነው ለማየት የሚያጓጓው እና ትልልቅ ተጫዋቾችም እንደዚሁ በብዙ የሚጠበቁበት ነው። እንደ ኪሊያን ኤምባፔ ያለ ተጫዋች እንግዲህ ጎል ከማስቆጠር የማይሰንፍ ተጫዋች ነው። ገና በሪያል ማድሪድ በመጀመሪያ ጊዜ ቆይታው ምንም እንኳን ሪያል ማድሪድ የላሊጋውን ዋንጫ ቢነጠቅም በነዛ ኤል ክላሲኮ ጨዋታዎች ቢሸነፍም ግን ደግሞ በአጠቃላይ በግል ብቃቱ ጎል ከማስቆጠር ብዙ የራቃ ተጫዋች አልነበረም ኪሊያን ኤምባፔ እና በዚህኛውም ጨዋታ በብዙ የሚጠበቅ ነው። በዚህ የውድድር ዘመንም በጣም መልካም አጀማመር ካደረጉ ተጫዋቾች መካከል አንደኛው ነው። በአጥቂዎች መካከል በፊት መስመር ተጫዋቾች መካከል የሚደረገው ፉክክር ግን በጣም በብዙ የሚጠበቅ ነው። የትኛው ተጫዋች ጀብደኛ ሆኖ ይጨርሳል፣ የትኛው ተጫዋች ክለቡን ቡድኑን ለድል ያበቃል የሚለው በጣም በብዙ የሚያጓጓ ነው። ግን ለሃንሲ ፍሊክ ይሄንን ጨዋታ ተች ላይ ሆኖ አለመምራት የሚያጎድለው ነገር እንዳለ በግልጽ መናገር ይቻላል። ግን ደግሞ ጊዜው የረቀቀ ነው። ምን እያረጉ እንዳሉ እየተመለከትን ነው የሚቀጡ አሰልጣኞች እና ያንን መመልከት እንችላለን። በቅርብ ጊዜ በእንግሊዝ ፕሪሚየር ሊግ የተመለከትናቸው ነገሮች አሉና ያንን ማድረግ የሚችል ከሆነ እንመለከታለን። ለማንኛውም ሪያል ማድሪድ ከባርሰሎና ኤል ክላሲኮ በሳንቲያጎ በርናቢው በጣም የሚጠበቅ ትልቅ የላሊጋ መርሃ ግብር ነው። የላሊጋ ብቻ ሳይሆን በሳምንቱ ካሉ የእግር ኳስ ሜን ኤቨንትስ በጣም ትልቁና ዋነኛው ነው ብሎ ማንሳት ይቻላል። ይሄንን ጨዋታና በጣም በብዙ እንደምንጠብቀው ነው። ደግሞ በቅርብ ጊዜያት የተመለከትነው እነዛ ከ4-0 በኋላ የተጠናቀቁት ጨዋታዎች ሪያል ማድሪድም ጎል ያስቆጠረባቸው ነበሩና
የጎል ፌስት ይኖረዋል ወይስ የሚለው በብዙ የሚጠበቅ ነው። በጣም አዝናኝ ተጫዋቾች ያሉት የማጥቃት ዝንባሌ ያላቸውም ተጫዋቾች ያሏቸው ቡድኖች ናቸው። ሁለቱንም ከተመለከትንና ወጣት ተጫዋቾችን ልምድ ያላቸውን ተጫዋቾችን የያዘ ነው የሁለቱም ቡድን እና ሚዛን ለመጠበቅ የሚያደርጉትም ጥረት በጣም በብዙ የሚጠበቅ ነውና ማን የበላይነቱን ይወስዳል በሜዳ ላይ እንቅስቃሴ የትኛው ቡድን በበላይነት ያጠናቅቃል የሚለው በጣም ወሳኝ ነገር ነው። ደግሞ የሲዝኑ በጣም የወሳኝ ጨዋታ እንደሆነ መናገር ይቻላል። ገና 10ኛ ሳምንት ላይ የመጣ ጨዋታ ነው እና ከዚህ በኋላ ለሚኖረው ማራቶን ጉዟቸው ይሄ ጨዋታ በጣም ወሳኝ እንደሆነ ማንሳት ይቻላል። ይሄንን የኤል ክላሲኮ ጨዋታ ማሸነፍ ለቀጣይ ጨዋታዎቻቸው በአሸናፊነት እንዲቀጥሉ የበላይነትን እንዲይዙ ሞመንተማቸውን እንዲጠብቁ የሚያደርጋቸውም እንደሆነ ግልጽ ነውና ስለ 3 ነጥብ ብቻ ሳይሆን ከዛም በላይ የሆነ ነገር አለው ከሜዳ ውጪም ሜዳ ላይም ባለ ነገር እና የሁለቱን ፉክክር ደግሞ የሚያሳዩበትም የተለየ መንገድ አለ። ቅድም ኢንቨስትመንቱንም አንስተናል በሁለቱ መካከል ያለውንና ፉክክሩ በ11 ለ11 ብቻ የሚደረግ ሳይሆን በሜዳ ላይ ባለ ነገር ከዛም ውጭ የሚደረግ ነው። ግን ዋናው ነገር ለእግር ኳስ ተመልካች እና እግር ኳሱም የሚዳኛቸው ወይም እነሱ የሚዳኙበት ዋናው ነገር በሜዳ ላይ የሚያደርጉት እንቅስቃሴና ጨዋታውን ማን በበላይነት ያጠናቅቃል የሚለው ሙሉ 3 ነጥቦችን ከዚህ ጨዋታ ማን ይወስዳል የሚለው በጣም አጓጊ ነው። ደግሞ በመካከላቸው ያለውን የነጥብ ልዩነት ከተመለከትን 2 ብቻ ስለሆነ ልዩነቱን ለማጥበብ በጣም የቀረበ ነው ይሄ ጨዋታና በብዙ የሚጠበቅ ነው። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። አስተያየት ቢኖራችሁ በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ፣ እመለከታችኋለሁ። አብራችሁን ስለቆያችሁ ስለ ውድ ጊዜያችሁ እጅግ አድርጌ አመሰግናለሁ።